बीत गया है वो अब दौर ना आएगा इस दिल में በጊዜው የህንድ ሲኒማ በጣም ዝነኛ ተዋናይ የተባለ ሲሆን ወደ ህንድ ሲኒማ በገባ ሰዓት የህንድ ሲኒማን እድልም ቀየረ ብቻ ሳይሆን አካሄዱንም በአዲስ መልክ ቀረጽ የተባለ አክተር ሆነ። በጊዜው መልኩ እጅግ በጣም ያምር ስለነበረ በሰዓቱም በህንድ ሲኒማ በጣም የሚያምረውና ብዙ ተመልካች የሚወደው አክተር መባል ችሎ ነበር። ገና ከልጅነቱም ለፊልም በጣም ፍቅር ስለነበረው በ1949 አንድ ፊልምን በጣም ከመውደዱ የተነሳ ከ40 ጊዜ በላይም አይቼዋለሁ ብሏል። ይህ ተዋናይ ለምንድነው ገና በልጅነቱ ከአባቱ ትምህርት ቤት መጥፋት ቢፈልግ የነበረው? ከትምህርት ቤት እስከፎረፈ ወይም ካመለጠ በኋላም ለምንድነው ወደ ሲኒማ ቤት ይሄድ የነበረው? ይህ ተዋናይም የአስተማሪና የገበሬ ልጅ ሆኖ የአባቱን ፍላጎት ተቃውሞ 150 ብር ደሞዝ ይከፈል የነበረውን በጊዜው ትልቅ የሚባል ስራ ትቶ ከቤቱ በጣም ርቆ የፊልም አክተር ሆናለሁ ብሎ ተሰደደ። ወደዛ ከተማ ከመጣ በኋላ ወደ ፊልሙ ዓለም ለመግባት ስሙንም ለማስጠራት ለረጅም ጊዜ በረሃብ አሳልፏል። በሰዓቱም ስራ ስላጣና በጣም ተቸግሮና ባዶ ኪሱን ስለነበረ ይህ ተዋናይ ወደ ፊልም ዓለም ከመግባቱ በፊት የሞት አፋፍ ላይ ደርሷል ተብሎ ነበር። ከዚህ ሁሉ በኋላ ወደ ፊልሙ ሲገባ መጀመሪያ ባይሳካለትም ከበኋላ ግን በስራው በልፋቱና በጥረቱ በህንድ ሲኒማ ውድ የሚከፈለው አክተር ብቻ ሳይሆን በተመልካች እጅግ በጣም የሚወደድ አክተር መሆን ችሎ ነበር። የመጀመሪያ ፊልሙ በፈረመ ሰዓትም ይህ አክተር ተከፍሎት የነበረው 51 የህንድ ሩፒ ነበር። በግል ህይወቱም ቢሆን በጣም አስቸጋሪ የሚባሉ ጊዜዎችን አልፏል። እንደዛም ሆኖ ግን በፊልሙ ዓለም ላይ ስራውን ቀጥለጥ ብሎ በመስራት በላይ 100 የሆኑ ሂት ፊልሞችን መስራት ችሏል። በግል ህይወቱስ ቢሆን ምን ተፈጥሮ ነው በህንድ ሲኒማ ውስጥ በጣም የተባበረችውና የረዳችው የነበረችው አክትረስ ያቺኑ አክትረስ በፍቅር አታሉ በመጨረሻም ጎድቷታል፣ አስቀይሟታል። ለምን ተባለ? अगर तुमने ये तय कर लिया है तो जाओ, लेकिन याद रखना लौटने पर तुम मुझे यहाँ नहीं पाओ। በጊዜውስ ቢሆን ለምንድን ነው ውበቱን ተመክቶ ሴቶችን እየቀረበ ወደ ስኬት ለመንጠላጠልም ይጠቀምባቸዋል የተባለው? በጊዜውስ ቢሆን ይህንን አክተር ካየ በኋላ የጊዜው ዝነኛ አክተር ዲሊፕ ኩማር ተናዶበታል፣ ተቆጥቶበታል። ለምን ተባለ? ትዳር ይዞ አግብቶስ 4 ልጆች ከወለደ በኋላ በጊዜው ቆንጆ የምትባልን አክትረስን ስላፈቀረ እሷን ለማግባት ሲል እምነቱን ቀየረ ተባለ። ይህንን ትዳር በመያዙም የሶኒ ዶልና የኢሻ ዶል እናትን የሁለቱንም ህይወት አበላሽቷልም ተብሎ ነበር። ሁለቱንም ሚስቶቹን ካገባ በኋላስ ለምንድን ነው ከዕድሜው 28 ዓመት የምታንስ አክትረስን ሶስተኛ ጊዜ በተባለውስ ለምንድን ነው? ሁለት ትዳር ከያዘ በኋላስ ከብዙ ሴቶች ጋር የፍቅር ግንኙነት አለው የተባለ ሁሉ ጊዜ ለምን ይወራ ነበር? ጭራሽ ሁለተኛ ሚስቱ ትዳር ከያዘች 40 ዓመት አልፏትም፣ ግን የባላ ቤተሰቦች ጋር መሄድ አልቻለችም። ሁለተኛ ሚስቱን ካገባ በኋላ የዚህ ተዋናይ የመጀመሪያ ሚስት ልጅ ነው ወንድ ልጁ ሁለተኛ ሚስቱን ለመግደል ሁሉ መሳሪያ አንስቷል ተብሏል። ይህ በቁንጅና የሚደነቀው አክተርም ከሁለት ሴቶች ጋር ትዳር ቢይዝም ግን በመሐከላቸው የተፈጠረው እሳት የዶል ቤተሰብን ለስከመጨረሻው ድረስ የለየ ነው ተብሏል። हमारे इर्द-गिर्द हर चीज सड़ती जा रही है, ना किसी का धर्म रहा है ना ईमान। मेरा तो जी चाहता है हाथ में चाबुक ले लूं, दाएं बाएं। በፊልም ስራውም ለህንድ ሲኒማ በጣም ብዙ ስኬታማ የሆኑ ፊልሞችን ከሰራ በኋላ በስራዎቹ የሚገባውን ትልልቅ አዋርዶች ለምንድን ነው ያልተሰጡት? በህንድ ሲኒማ ታሪክ ላይ በጣም ዝነኛ የተባለው አክተር ከህይወቱ ጋር የተያዙ አነጋጋሪ የተባሉ ነገሮችንና እንዲሁም እዚህ ደረጃ ለመድረስ ምን ያህል ታግሏል የሚለውን በዚህ ቪዲዮ ዝርዝር አድርጌ ለማቅረብ ሞክራለሁ። ስለዚህ እስከ ቪዲዮ መጨረሻ ድረስ እንድታዩ ጋብዛችኋለሁ። उस दिन का इंतजार बड़ी बेताबी से करूंगा। የህንድ ሲኒማ በጣም አንጋፋውና አስደናቂው አክተር ከቤት የወጣው የፊልም አክተር ለመሆን ነበር። ግን ወደ ህልሙ ዓለም ከተማ ከመጣ በኋላ ምንም እንኳን የገበሬ ልጅ ቢሆንም ወደ አዲሱ ከመጣ በኋላ በደንብ ያወቀውና የተማረው የህይወትን ሌላኛው መልክ ነበር ያጋጠመው። ያን ደግሞ አስቦትም አይቶትም ማያውቀው ነው። እንደዛም ሆኖ ግን ይህ የገበሬ ልጅ በልፋቱ በጥረቱና በታታሪነቱ በህንድ ሲኒማ ታሪክ ላይ ከፍተኛ ቦታውን ማግኘት የቻለ ብቻ ሳይሆን በጣም ዝነኛው አክተር ተብሎ በዓለም አቀፍ ተደንቋል። ይህንን ቦታ ደግሞ ለማግኘት የህንድ ሲኒማ እያንዳንዱ አክተርም ሆነ የህንድ እያንዳንዱ ወጣት በህልሙ የሚያየው ቦታ ነው። በስራ ህይወቱም አስቀምጦ ሄደው ምልክት በህንድ ሲኒማ ታሪክ ላይ መቼም ቢሆን ሊጠፋ የማይችል እንደ ፀሐይ የሚያንጸባርቅ ስራ ነው። በስራውም ከመሬት ተነስቶ ሰማይ ደረሰ የተባለው ይህ አስገራሚና አስደናቂው አንጋፋ አክተር በመጨረሻ ሙሉ ዓለም በስራ ያወቀችው የህንድ ሲኒማው ሂማን በሚል ስም ሲሆን እሱም ደግሞ ደርሜንደር ሲንግ ዶል በሚል ስም ይታወቃል። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሐሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ።
ዛሬ እንግዲህ ይህ አክተር የማረፉ ዜና ሁላችንም ሰምተናል። ያንንም በማስመልከት ብዙዎቻችሁ ስለጠይቃችሁኝ የህንድ ሲኒማው አንጋፋው አክተር የደርሜንድራን የህይወት ታሪክ ይዤላችሁ ቀርቤያለሁ። ግን ስለ ስራዎቹ ከማውራታችን በፊት እንደተለመደው መለስ ብለን የልጅነት ጉዞውን ወደ ፊልሙ ዓለም እንዴት ብሎ እንደገባና ጠቅለል ያለ መረጃ አይታርገን እንመለሳለን። ደርሜንድር የተወለደው ዲሴምበር 8 1935 በፈረንጆቹ ፐንጃብ ውስጥ በምትገኘው ነስራሊ የምትባለው ገጠራማ ቦታ ነው። የአባቱ ስም ኬወል ኪሸን ሲንህ ዶት ሲሆን አካባቢ ላይ የሚገኝ የመንግስት ትምህርት ቤት አስተማሪ ነበረ። የእናቱ ስም ደግሞ ሰትወንት ከौर ይባላል። እሷም የቤት እመቤት ነበረች። የአባቱ ስራ የመንግስት ስራ ስለነበረ ብዙ ጊዜ ቦታ ይቀያየሩ ነበር። ሉዲያና ውስጥ የሚገኘው ሳኔቫል የሚባለው አካባቢ ላይ ለስራ ተቀይሮ አባቱ ጉዞ አደረገ። ዛሬ ላይ ይህ ቦታ በጣም የሚታወቅና ትልቅ አካባቢ ሆኖ እየተነገረ ነው ያለው። አባቱም ከነ ሙሉ ቤተሰቡ ወደዚህ ተዘዋውሮ ስለነበረ ኑሯቸውን እዛ አድርገው ነበር። በጊዜው ወደዚህ ከመጡ በኋላ ቤተሰቦቹ አካባቢውን በጣም ወደዱት። በቀላሉ እስከመጨረሻ ድረስ እዛው ኖሩ ማለት ይቻላል። ዛሬም እንኳን ደርሜንድር ልጅነቱን ያሳለፈው ወይም የተወለደው እዛ አካባቢ ነው ብለው የሚያወሩ ሰዎች አሉ። ምክንያቱም ከልጅነት እስከ እውቀት ረጅም ጊዜ ያሳለፈው እዛ ስለሆነ ነው። ደርሜንድር ልጅ እያለ በጣም አስቸጋሪ ነገር የሚባለው የእሱ የትምህርት ጉዳዩ ነበረ። ምክንያቱም እንደ ሌላ ልጆች መቼም ቢሆን ወደ ትምህርት ፍላጎት ኖሮት አያውቅም። በዛ ላይ ደግሞ ትምህርት ቤቱ ላይ የሚያስተምረው አባቱ ነው። ብዙ ጊዜ ትኩረታቸው ወደ ልጃቸው ይሄድ ነበረ። ይህም ማለት ከሌላ ልጆች አኳያ ትምህርት ቤት ውስጥ ብዙ ጊዜ ቁጣ የሚደርስበት እሱ ነበረ። ህፃኑ ደርሜንድርም በጊዜው ለእናቱ የሚላት የነበረ ወይም ትምህርት ላቆም ይቅርብኝ፣ ካልሆነ ደግሞ ትምህርት ቤት ቀይርልኝ ይላት ነበር ብዙ ጊዜ። ግን እንደዛ መሆን አልቻለም። በዛ ጊዜም ህንድና ፓኪስታን በተከፋፈሉ ሰዓት ላይ የነበረውን ግርግርና አስጨናቂ ነገሮችን ማሳልፈዋል። ብዙ ነገርም ማሳልፈዋል የሚባለው ደግሞ ትምህርት ቤት ውስጥ አብረው ይማሩ የነበሩት ብዙ የሚወዷቸው ጓደኞቹ አገር ሁለት ቦታ ስትከፋፈል እነሱም ትተውት ሄደው ነበር። ደርሜንድር የአባቱ ትምህርት ቤት ውስጥ እስከ 8ኛ ክፍል አጠናቆ ጨርሶ ነበር። ቀጣይ ያለውን ትምህርቱንም ለመማር ወደ አክስቱ መንደር ጉዞ አድርጎ ነበር። እሷም ደግሞ ፈልዋና የሚባለው አካባቢ ትኖር ነበር። እዛም በሚገኘው ራም ገሊያ በሚባለው ኮሌጅ እስከ 10ኛ ክፍል ያለውን ትምህርቱን ጨርሷል። ግን ደርሜንድር ገና ከልጅነቱ ከትምህርት የበለጠ ለሲኒማ ትልቅ ፍቅር ነበረው። ብዙ ጊዜ ወደ ትምህርት ቤት ይሄዳል ብሎ ይወጣል። ግን የሚሄደው ትምህርት ቤት ሳይሆን ወደ ሲኒማ ቤት ነበር። ፈለገም አልፈለገም ብቻ ፍላጎቱ ወደ ሲኒማ እግሩን ይመራው ነበር። ይህ ነገርም ገና ከልጅነቱ ደርሜንድር ወደ ፊልሙ ዓለም ለመቀላቀል የፊልም አክተር የመሆን ፍላጎቱን ቀስቅሶበታል። አክተርም መሆን አለው ብሎ አስቧል የሚባለው በዚህ ሰዓት ነው። በዛ ላይ ደግሞ ከእናቱ ጋር ሲያወራም ብዙ ጊዜ የፊልም አክተር ሆናለሁ ይላት ነበር። እናትም ብዙ ጊዜ የምትለው አንተ የትኛው ቆንጆ ሆንክና ነው ለአንተ ፊልም የሚሰጡህ ትለው ነበር። ግን እናት በሰዓቱ ምን አወቀች? ይሄው ልጇ ራሱ ወደፊት ሄዶ የህንድ ሲኒማ ታሪክ ላይ በጣም የሚያምረውና ቆንጆ አክተር እንደሚባል መች ገመተችና እናት आया है मुझे फिर याद गुज़ा 10ኛ ክፍሉን ከጨረሰ በኋላ ደርሜንድር ባቡር ጣቢያ ላይ ስራ ጀምሮ ነበር። እዚህም በሚሰራው ስራ በወር 150 የህንድ ሩፒ ያገኝ ነበር። እንደዛም ሆኖ በዚህ ሰዓት ላይ እንኳን ለፊልም የነበረው ፍቅር በጣም ከፍተኛ ነበር። ያውም እብደት ነበር ይባልለታል። ምንም እንኳን ስራውን ባቡር ጣቢያ ቢሰራም በውስጡ ግን የፊልም አክተር የመሆን ህልሙ ተፍቶም ሆነ ቀዝቅዞ አያውቅም። አንድ ጊዜ ደርሜንድር ኢንተርቪው ሲደረግለት የተናገረው በፈረንጆቹ በ1949 ዲለጌ የተሰኘ ፊልም ላይ ታበቅቶ ነበር። ይህም ፊልም በጣም ወድጆ ስለነበረ ከ40 ጊዜ በላይ አይቼዋለሁ ብሎ ተናግሯል። ይህም ማለት ለሲኒማ ወይም ለፊልም ያለው ፍቅር በጣም ከፍተኛ ነበር ማለት ነው። እሱም ደግሞ በጣም እየተሳበ ነበር። ጊዜውም እየገፋ ሄደ። በዛ ሰዓትም ደርሜንድር 19 ዓመት ሞላው። ልጃቸውም ስለደረሰ እናትና አባትም ፈጠን ብለው ከፐርካሽ ከौर ጋር ዳሩት። የፊልም አክተር የመሆን ህልሙን ደርሜንድር በልቡ ደበቀና ቀበረውና ቀጠለጥ ብሎ ስራውን መስራት ጀመረ። በዛውም አባቱን ግብርና ላይ በደንብ ያግዝ ነበር። በመሃልም በሚያገኘው ጊዜ ሳኔቫል ውስጥ የሚገኘው ባቡር ጣቢያ ሄድ ነበር። እዛም ሄደው በመቆም በጣም በፍቅርና በናፍቆት ወደ ሙምባይ የሚመላለሱ ባቡሮችን በደንብ ትኩር ብሎ ያያቸው ነበር። ይህንንም በማድረጉ ህልሜን አንድ ቀን አሳካለሁ የሚለውን ሐሳብ በደንብ እያጸናበት እያሰመረበት ሄድ ነበር። गाड़ी बुला रही है እንደሚባለው ከሆነ የደርሜንድር ያክስቱ ልጅ ሆነው ቪሬንደር የፐንጃቢ ፊልም አክተር ነበር። በዛ ላይ ፕሮዲዩስም ዳይሬክትም ያደርግ ነበር ፊልሞችን። ግን አንድ የሽብር እንቅስቃሴ በነበረ ሰዓት ፐንጃብ ውስጥ አሸባሪዎች ያክስቱን ልጅ በጥይት ጠበሱና ገደሉት። ይህን ነገር ካዩ በኋላም የደርሜንድር ቤተሰቦች ወደ ፊልም ዓለም መሄዱን ወይም ይህን ሐሳብህን ሙሉ ለሙሉ ሰርዝ ይቅርብህ ይሉት ነበር። አንድ ቀን ማታ ላይ ደርሜንድር ለእናቱ ይነግራታል። እኔ ወደ ፊልም ዓለም እቀላቀላለሁ፣ ወደ ሙምባይ ሄዳለሁ ይላታል። እናት ግን ልጇም እንዳይርቅባትና ትቷት እንዳይሄድ ቀላል መንገድ ፈጠረች። እሷም ያለችው ፊልም ለሚሰሩ ሰዎች አንድ ደብዳቤ ጻፍላቸው አለችው። ፈቃደኛ ከሆኑ እነሱ ራሳቸው ይጠሩሃል ማለቷ ነበር። እነሱ ከጠሩህ ደግሞ አባትህም እንኳን አይከለክልህም አትሂድ አይልህም ማለቷ ነበር። የእናቱን ይህን ንግግር ከሰማ በኋላ ደርሜንድር ድፍረት እንኳን አግኝቷል። ऐसे प्यार से बेटे तुम अर्जी क्यों नहीं भेज देते वो बुला लेंगे तुम्हें ግን ደግሞ ደርሜንድር ያልገባው እንዴት ብሎና በምን አይነት መልኩ እንደሚጽፍ ደብዳቤውን አላወቀም። ይህን ነገር እያሰበ የተወሰነ ጊዜ አለፈ። ይህን እንግዲህ አሁን እድልም በለው ወይ ከእውነተኛ ልቧ እናት የጸለየችው ጸሎት። ደርሜንድር ብዙ ጊዜ የፊልም ፌር ጋዜጣ ያነብ ነበረ። እዛ ላይም ታለንት ሰርች የሚል ወይም አዲስ ብቃት ያላቸውን ተዋናዮች እንፈልጋለን የሚል ማስታወቂያ ነበረ። मेरी माँ की ये आवाज भी भगवान ने सुनी होगी। कुछ ही अरसे बाद
फिल्म फेयर टैलेंट कॉन्टेस्ट के लिए एप्लीकेशन छप ማስታወቂያው ላይ የጊዜው በጣም ታዋቂ የነበሩ የሁለት ሰዎች ስም ነበረበት። አንደኛው ቢሜል ሮይ የሚባል ሲሆን ሁለተኛው ደግሞ ጉሩደት ነበረ። ከዛማ ደርሜንደር መንገዱን አገኘ። ማመልከቻው ላይ በታዘዘው መልኩ የተወሰኑ ፎቶዎችን ተነሳ። ስለራሱ የሚገልጽ የተለያዩ ነገሮችን ከጻፈ በኋላ እዛ ላይ በነበረው አድራሻ ወይም ማስታወቂያ ላይ በነበረው አድራሻ ደብዳቤውን ሊልክ ቻለ። እንዲያውም በጊዜው የሚመስለው ያ ማስታወቂያ የሱን እድል ፈልጎ ለሱ ተብሎ የታተመ ነበር ይመስለው። ከዛማ የደርሜንደር ማመልከቻ መቀበላቸውን አሳወቁት። ይህም ማለት ወደ ሙምባይ እንዲመጣ ነገሩት፣ ጠየቁት ማለት ነው። बुलावा आ गया है बम्बई। እናት እንኳን ለልጇ በጣም ደስተኛ ነበረች። ግን አባቱ ይህን ነገር በሰማ ሰዓት ደስተኛ አልነበረም። ምንም እንኳን አባቱ ቢናደድም ወይም እንዲሄድም ባይፈልግም የእናትና አባቱን ምርቃት ተቀበለና ሚስትና ልጆቹን እዛው ቤተሰቡ ጋር ትቶ እዛኛው ባቡር ላይ ሄዶ መሳፈር ቻለ። ብዙ ጊዜም ባቡር ጣቢያ ተቀምጦ ወደ ሙምባይ ሲመላለስ ያየው የነበረው ባቡር ላይ ተሳፈረ። በመጨረሻም ዓላማውን ፍለጋ የተጓዘው ደርሜንደር በመጨረሻ ሙምባይ ደረሰ። የጠሩትን ሁሉም ሰዎች አገኘ። ሁሉም ወደዱት፣ ተመቻቸው። እነሱም በንዲኒ ለሚለው ፊልም መረጡት። ቢሆንም ግን ይህ ፊልም ለመሰራት ገና ጊዜ ቀረው ነበር። ስለዚህ አማራጭ ስለሌለው ስራ ፍለጋ ቀጠለ። የዛን ጊዜ የህይወት ትግል አንድ ብሎ ጀመረ። ደርሜንደር በአንድ ኢንተርቪው እንደተናገረው ከሆነ ያ ጊዜ ማለት ለኔ በጣም ከባድ ነበር ብሏል። ጁሁ የሚባለው አካባቢ አንድ ቤት እንደተከራየ የተናገረ ሲሆን ሙሉ ቀንም የተለያየ ፊልም ስቱዲዮችና የፊልሙ ፕሮዲውሰር በር ላይ ሲመላለስ አሳልፈዋል። በዚህ በትግል ሰዓት ላይ አብሮት የነበረው ጓደኛው ታዋቂው የድሮ አክተር መኖጅ ኩማር ነበር። የደርሜንደር ይህ የትግል ጊዜ ይህንን ቀላል የሚባል አልነበረም። ስራ ፍለጋ አልተሳካለትም። ኪሱ ላይ የነበረ ብር ደግሞ እያለቀ ነበር። እንዲያውም አንዳንድ ጊዜ በባዶ ሆድም ይተኛ ነበር። የምግብ እጥረትም ከፍተኛ ስለነበረ ያገኘውን ነገር አንስቶ ይበላ ነበር። አንድ ጊዜም ልክ እንደዛ ያገኘውን ነገር አንስቶ በበላ ሰዓት ላይ በጣም ስለታመመ በፍጥነት አንስቶ ወደ ሆስፒታል ወሰዱት። በእርግጥ ለትንሽ ተርፏል። በሰዓቱ ምንም ነገር አልሆነም። ግን ዶክተሩ የተናገረው ነገር አስደጋጭ ነበር። ምክንያቱም ዶክተሩ ያለው አንተን የሚያድንህ መድኃኒት ሳይሆን በቂ የሆነ ምግብ መመገብ ብቻ በቂ ነው ብሎት ነበር። ከዛም ትግሉ እየጨመረና እየበዛ ሄደ። ቀስ በቀስና በሂደትም ደርሜንደር ድፍረቱን እያጣ መጣ። በቀላሉ ያየው ህልም ተሰባብሮ ዱቄት ሲሆን እየታየው መጣ። አንድ ጊዜም በጣም ከፍቶትና ተበሳጭቶ በነበረ ሰዓት ላይ ወደ ገጠር ቤተሰቡ ጋር ለመመለስም ወስኖ ነበር። सब कुछ बर्दाश्त किया, पेट की भूख बर्दाश्त नहीं कर सका। ግን በጊዜ ጓደኛ የነበረው መኖጅ ኩማር ያስረዳው ትንሽ ቀን ታገስ፣ አርጁን ሙራሪ አንድ ፊልም እየሰራ ስለሆነ ሄድና እስቲ ያናግረው፣ ምን ይታወቃል አንድ ፊልም ሊሰጥህ ይችላል አለው። ደርሜንደርን ፈጠን አለና አርጁን ሙራሪን አገኘው። ከትንሽ ቀን በኋላም አርጁን ሂድ ሙራሪ በቀጣይ ለሚሰራው ፊልም አስፈረመው። ያ ፊልም ርዕሱ ድልቢ ቴራ ሃምቢ ቴሬ የተሰኘው ነው። በዚህ ፊልም ላይ አብራ የተወነችው ሴት መሪ ተዋናይ በጊዜው ተወዳጅ የነበረችው ኩምኩም የምትባለው አክትረስ ነበረች። ይህ ፊልም ተሰርቶ ጣጣውን ጨርሰው በፈረንጆቹ በ1960 ላይ ይታይ በቃ ሲሆን ግን ያን ያህል የተለየ ነገር ሊፈጥረልፍ አልቻለም። ይህም ፊልም በመስራቱ ደርሜንደር ያን ያህል ብዙ ጥቅም እንኳን አላገኘም። ግን በኢንዱስትሪ ውስጥ አንድ ፊልም በመስራቱ በድጋሚ የድሮ ድፍረቱን አግኝቶ ነበር። ይህም ማለት ደግሞ የትግል ጊዜው ገና አላለቀም፣ መጀመሩ ነበር። የትግሉ አይነት ተቀየረ እንጂ አላለቀም። ደርሜንደር ቀደም ብሎ ስራ ለማግኘት የታገለ የተቸገረ ነበር። አሁን ደግሞ ምርጥ ስራ ለማግኘት የታገለ ነው ያለው። በመቀጠልም የሰራቸው ፊልሞች ቦይፍሬንድ፣ አኑፓማ፣ ሁጃኪ ፑል፣ ሐቂቀት፣ ሜቢ ለርኪሁ፣ ካጀል፣ መሃራኒ ፒርቢያይጊ፣ አምፐር እና ቢመል ሮይ የሰራው በንድኒ የመሳሰሉ ፊልሞች ላይ ይታበቁ። ግን አንዳንድ ፊልሞች ስኬታማ ነበሩ፣ አንዳንዶቹ ደግሞ ፍሎፕ ሆኑ። በዚህ ትርምስምስ ባለ ሰዓት ላይ ደርሜንደር የህይወቱን ያንን ፊልም ሊያገኝ ችሏል። በዛ ፊልም የተነሳ ደርሜንደር ከፍተኛ ስምና ዝናን እንዲሁም በኢንዱስትሪ ላይ ተቀባይነትን ያገኘበት ስራ የሆነውን ፊልም መስራት ቻለ። ያ ፊልምም ፑል ኦር ፐተር የተሰኘው ነው። በዚህ ፊልም ለመጀመሪያ ጊዜ ደርሜንደር ከፍቅር ፊልም አክተርነት ወጣና ምርጥ አክሽን ፊልም መስራት እንደሚችልና አሪፍ አክተር ጎበዝ ተዋናይ እንደሆነ ያሳመነበት ስራ ሊሆን ቻለ። የፊልሙን በተመልካች በጣም ተወዳጅ ስለነበረ የፊልሙ ስኬት የደርሜንደር የሥራ ህይወቱን ምን ያህል ከፍ ሊያደርገው ቻለ። በህይወቱ ይህን ያህል ሲቸገርና ሲታገልለት የነበረውን ትልቁን የስኬት ደረጃ ይህ አንድ ፊልም ብቻ ሊሰጠው ቻለ። ከዛ በኋላማ የደርሜንደር እግሩ ወደ ስኬት ምን ያህል በፍጥነት ሊሄድ ቻለ። ወደኋላ የሚለው ቃል በሱ ዲክሽነሪ ላይ የለም የሚባልለት ያህል ሆነ። በዛ ላይ ደግሞ ደርሜንደር በልፋትና በጥረቱ በላይ የተሰጠውን ሁሉንም ፊልሞች በብቃት እየተወነ ከ300 የሚበልጡ ፊልሞች ላይ በብቃት ተውኗል። बहुत बड़ी है, अपना शिकार खुद मारना सीखो। आइंदा मेरे रास्ते में आने की कोशिश की तो मैं तुम्हें ብዙዎቹ ላይም መቼም የማይረሱ ምርጥ ገጸ ባህሪዎችን ተወጥቷል። ብዙዎቹ ፊልሞችን በጣም ስኬታማ ስለነበሩ ደርሜንደር የጊዜው ሃይስት ፔይድ አክተር መሆን ችሎ ነበር። በክፍያም ከፍተኛ ዋጋ ይከፈለው ነበር። እንዲያውም በጊዜው ሁሉም የፊልም ፕሮዲውሰሮች ማለት ይቻላል ደርሜንደርን ሳይዙ ምንም አይነት ፊልም መስራት አይፈልጉም ተብሎለት ነበር። ይህም ደግሞ ጥያቄው ከፍተኛ ስለነበረ የጊዜው ውድ ተከፋይ አክተር ሊያደርገው ችሏል። በዛው በስኬት መንገድም ደርሜንደር ሱረት ኦር ሲረት፣ አይ ሚለን ኪ ቤላ፣ ዴቨር፣ አቄ፣ አያ ሳቨን ጁምኬ፣ ሜራ ጋኦ ሜራ ዴሽ፣ ሲታ ኦር ጊታ፣ ያዶ ኪ ባራት፣ पथार और पायल, चुपके चुपके, शोले, प्रतिज्ञा, ड्रीम गर्ल, धर्मवीर, द बर्निंग ट्रेन
አሊባባ ኦር ቻርሊስ ቾር፣ ጎላሚ፣ ፓተዋራ፣ የምላ ፓግላ ዲዋና እነዚህንና ሌሎችም ሂትና ሱፐርሂት የሆኑ ፊልሞችን ለህንድ ሲኒማ በላይ ማበርከት የቻለ ድንቅ አክተር ሆነ። ደርሜንደር ማለት በስራ ህይወቱ ላይ በላይ 100 ሂት የሆኑ ፊልሞችን በመደርደር የስራ ህይወቱን ሰማይ ሰቀለ የተባለ አክተር ሆነ። እስከ ቅርብ ጊዜ ድረስ ደርሜንደር እድሜው እንኳን ገፍቶ በተለያየ መልክ የተሰጠውን ገጸ ባህሪ በብቃት ሲወጣ አይተነው ነበር። ደርሜንደር በጊዜው ከነበሩ ዝነኛ ከነበሩ ትልቅም ሆነ ትንሽ ሴት ተዋናዮችም ሆነ ወንድ ተዋናዮች ጋር አብሮ መተወን ችሏል። ከሁሉም ጋር የሰራው ስራም ስኬታማ ነበር ማለት ይቻላል። ውድ ቤተሰቦች ይህ እንግዲህ በጣም ረጅም የሚባለው የደርሜንደር የፊልም ጉዞ ባጭሩ ሲገለጽ ይህን ይመስላል። እንዘርዝረው ከተባለ መቼስ ገብቷችሁ ይሆናል። አንድ ቀን ሙሉ ቁጭ ብለን የምናወራው ነው የሚሆነው። በመቀጠል ደግሞ እስቲ ስለ ግል ህይወቱ ትንሽ አይታርገን እንሂድ። कुत्तों के सामने मत नाचना सांभा। በእርግጥ በግል ህይወቱ ሁሉም ዝነኛ አክተር የተለመደ ነው። ብዙ አወዛጋቢና አከራካሪ ነገሮች ይነሳሉ። እነዛም ደግሞ ለሁሉም ተዋናይ በህይወቱ ጉዞ ላይ አስቸጋሪ የሚባሉ ጊዜዎች ናቸው። እንዳውም በግል ህይወቱ ላይ ህይወቱ እስካለፈበት ሰዓት ድረስ የሚወራው መጥፎ ነገር ችሎትና ታግሶ ሲጋፈጣቸው የነበሩ ነገሮች ናቸው። ስለ ሞተ ሰው መጥፎ አይወራም፣ ግን አክተር ስለሆነ የግል ህይወቱ ምን ይመስላል የሚለውን እንደምንም ቀነስ አድርጌ ልንገራችሁ። ቀድሜ እንደነገርኳችሁ ደርሜንደር ስራ ፍለጋ ወደ ሙምባይ ከመምጣቱ በፊት ቀደም ብሎ ፐርካሽ ኮርን አግብቶ ነበረ፣ ወይም ቤተሰቦቹ ድረውት ነበር። ከተጋቡ ከትንሽ ጊዜ በኋላ ደርሜንደርና ባለቤቱ ፐርካሽ ኮር 4 ልጆችን አፍርተው ነበር። ሶኒዲየል፣ ቦዊደል፣ አጂታ ዶልና ቪጂታ ዶል ይባላሉ ልጆቹ። ስለዚህ ደርሜንደርም ስራ ፍለጋ ሙምባይስ መጥቶ እየተቸገረ እየተንከራተተ በነበረ ሰዓት ወደ ደርሜንደር ህይወት ውስጥ መጣ የነበረችው የጊዜው በጣም ታዋቂና ዝነኛው አክትረስ የነበረችው ሚና ኩማሪ የምትባለው አክትረስ ነበረች። ሚና ኩማሪና ደርሜንደር በፈረንጆቹ በ1964 ለይታ ይበቃውን ሜቢ ለርኪሁ የሚለውን ፊልም አብረው ሰርተው ነበር። ከዛ በኋላ የሁለቱ ጥምረት ካጅል፣ ፑኒማ፣ ሁል ኦር ፐተር የመሳሰሉ ፊልሞች ላይ አንድ ላይ ታይተዋል። ሁለቱም አብረው በሚሰሩ ሰዓት ላይ በፊልሞቹ ላይ በተደጋጋሚ መገናኘታቸው በመካከላቸው አንድ ዝምድና ፈጥሮ ነበር። በእርግጥ እንደሚባለው ከሆነ በፊልሙ ዓለም ላይ ለመቆየት ደርሜንደር በጊዜው ጠንከር ያለ ድጋፍ ያስፈልገው ነበር ተብሏል። በዛ ሰዓትም ያገኛት ሚና ኩማሪ ነበር። በጊዜው ደግሞ እሷ ሁሉንም መተባበር የምትወድ ምርጥ ልብ ያላት አክትረስ ናት ትባል ነበር። አንዳንድ መረጃዎች እንደሚያሳዩት ከሆነ ሚና ኩማሪ ማለት ደርሜንደር በህንድ ሲኒማ ላይ እግሩን ጠበቅ አድርጎ በቆም እንዲችልና ረጅም ርቀት መሄድ እንዲችል የተለያዩ ቴክኒኮችን አሰልጥነዋለችም አሳይተዋለችም ተብሏል። በዛ ላይ ደግሞ በፊልም ስራው ላይም ዘለቅ ብሎ እንዲቆይ ከልክ በላይ ብዙ ነገር ረድተዋለችም ተባብረዋለችም ይባላል። እሷ የምታገኛቸው ብዙዎቹ ፊልሞች ላይ አብሮኝ ደርሜንደር ይተውን እሱን ካስታርጉት ብላ ትጠይቃለችም ትተባበረዋለችም ተብሏል። ይህም ማለት እሷ እሺ ብላ እንድትተውን እሷ የምትጠይቀውና የምትመርጠውን አክተር ለማስተወን የተለያዩ ዳይሬክተሮችና ፕሮዲውሰሮችም ፍቃደኛ የሆኑላት ነበር እንደማለት ነው። ማለት በሷ እርዳታ ደርሜንደር በጣም ብዙ ስራዎችን እያገኘ የስራ ህይወቱ በደንብ እየተቀጣጠለ እንዲሄድ አድርጋለታለች ማለት ነው። ताकत के जोर पर तुम दुनिया वालों का मुंह जरूर बंद कर सकते हो, नफरत को मोहब्बत में नहीं बदल सकते। አብዝታም ስትተባበረው የሱ ስም ትጠራ ስለነበረ ቀስ በቀስ በህዝብ መሃል ይህ ትብብር ስሙ እየተቀየረ ሄደ። አንዳንድ የጊዜው መረጃዎች እንደሚያሳዩት ከሆነ ሚና ኩማሪ በጊዜው ከባለቤቷ ጋር የነበራት ቀረርብና ዝምድና ጥሩ ስላልነበረ አስቸጋሪ ጊዜ እያሳለፈች ነበር ተብሏል። በዚህ ሁኔታ ውስጥ ደግሞ እሷ ደርሜንደርን ስታገኘውና አብራት ሲሆን እያስደሰታት መጣ። ይህ የሁለቱ ነገርም በጣም ብዙ ሰው እየተቀባበለው ሲሄድ ከሂንዲ ሲኒማ አልፎ መቼ የጋዜጣና የመጽሔት ማሞቂያ እንደሆነ ማንም አልታወቀውም። አስገራሚ ነገር ስለዚህ ጉዳይ ሚና ኩማሪ ምንም አላለችም፣ ደርሜንደር ምንም ቃል አልሰጠም። በዚህ መሃል ሚና ኩማሪ አንድ ቀን ደርሜንደር ቤት ታየች። ደርሜንደርም በአንድ ቢጃማ ብቻ የታየ ሲሆን ሚና ኩማሪ ደግሞ ትራሱን ወደ ኋላ ለመደበቅ በእጇ ስትሞክር ይታያል ፎቶ ላይ። ይህ ክስተትም በካሜራ ተነሳ። ፎቶውም ዓለም ፊት ለፊት ሊታይ ቻለም። ይህ ነገርም በሁለቱ መሃልማ የሆነ ዝምድና አለ የሚለውን ነገር እያጣበቀው ሄደም። አንዳንድ መረጃዎች እንደተጻፈው ከሆነ በሰዓቱ ደርሜንደርና ሚና ኩማሪ ይህ ዝምድናቸው ወይም ግንኙነታቸው ለ3 ዓመት ያህል ቆይቷል ብለዋል። ግን ይሄ በጣም አሳፋሪ ነገር ነው። ምክንያቱም ደርሜንደር ከመጀመሪያም ትዳር አለው፣ ለዛውም ልጆችም ወልደዋል። ስለዚህ ለሚስትና ለልጆቹ ለምን አልተጨነቀም የሚል ጥያቄ ተነሳ። ለማንም ሳይጨነቅም ሚና ኩማሪን አፍቅሯል የሚለው ወሬ እየበዛ ሄደ። በዚህ ቅርርባቸው የተነሳ ሚና ኩማሪ ደርሜንደርን እየረዳችው ትልልቅ ከፍታ ላይ እንዲደርስ ረድታዋለች ተባለ። ሌላ የሚዲያ ሪፖርቶች ደግሞ እንደሚያሳዩት ከሆነ ደርሜንደር በጣም ስኬታማ የሆነ ከፍታ ላይ በደረሰ ሰዓት ከሚና ኩማሪ ጋር ያለውን ቅርርብ እየቀነሰ ሄደ ተብሏል። እንዲያውም ከሷ መራቅም ጀመረ። ሚና ኩማሪ ደግሞ ከመጀመሪያም ባለ መናጭቃት ስለነበረ የተጨነቀችና የተቸገረች
የነበረች ብቸኛ ሰው ነበረች። ያመነችውና የቀረበችው ደርሜንድርም በራቃት ሰዓት ላይ ሚና ኩማሪ በጣም እንደጨከነባትና እንደበደላት እየተሰማት ሄደ። አንዳንድ ሪፖርቶች እንደሚያሳዩት ከሆነ ትታኝ አትሄድም ብላ በተነጫነጨች ሰዓት ላይ ሚና ኩማሪን በንዴት አንዴ በጥፊ አግሏታል ተብሏል። ይህ ክስተትም ሚና ኩማሪን ከውስጧ ሙሉ ለሙሉ ሰብሯታል። ምክንያቱም ደርሜንድር ያደረጋት ነገር እሷ በህልሟም ቢሆን አስባ የማታውቀው ነገር ነበር። አንዳንድ ሪፖርተሮች እንደሚጽፉትና እንደሚናገሩት ከሆነ በዛ ሰዓት ላይ ደርሜንድር ሚና ኩማሪን የውሸት ፍቅር አፍቅሮ ነበር የቀረባት ይላሉ። ስኬትንም ለማግኘት ሚና ኩማሪን እንደ መወጣጫ እንደ መሰላል ተጠቅሞባት ነው የሚሉም አሉ። ይህን ማለት የሚፈልገው ደረጃ ከደረሰ በኋላ ከሷ ህይወት ወጥቶ ሄደ እንደማለት ነው። ያቺ የተቸገረችና ያዘነች የነበረችው ሚና ኩማሪ ደርሜንድር እንደዚህ ካስቀየማትና ከካዳት በኋላ መቼም ቢሆን ከህይወቷ ይህንን ሐዘን ልትረሳው አልቻለችም ተብሏል። तुमने मुझे सहारा दिया, मुझ पर दया। ከዛ በመቀጠልም በደርሜንድር ህይወት ውስጥ የመጣችው የጊዜዋ በጣም ቆንጆ የምትባለው ተመልካቹ በጣም ይወዳት የነበረችው ድሪም ገርል የምትባለው ሂማ ማሊኒ ነበረች። የሂማ ማሊኒና የደርሜንድርን ጥምረት በፊልሙ ላይ በሲኒማ ሲያያቸው ተመልካቹ በጣም ይወደው ነበር። እነዚህ ፊልም ላይ የሚታዩት ጥንዶች ወደፊት ሄደው በትክክለኛ ህይወታቸው ይጣመራሉ የሚለውን በሰዓቱ ይሄን ማንም አልገመተውም አላሰቡም የተባለ ክስተት ነበር። እንደሚታወቀው በጊዜው ሂማ ማሊኒ ቶፕ ከሚባሉ አክትረሶች መሃል አንዷ ነበረች። በጊዜ የነበሩ ተዋናዮች ሰንጂቭ ኩማርም ሆነ ጂቴንደርም ጭምር ሁለቱም በጣም ይወዷት ነበር ሂማን። እንዲያውም እሷን ማግባት እንደሚፈልጉም በግልጽ ይናገሩ ነበር። እንዲያውም ከሰንጂቭ ኩማር ጋር ሊጋቡ ነው የሚለው ወሬ በጣም በኃይለኛ ይወራ ነበር በዛ ሰዓት። እንደዚህ የተወራ በነበረ ሰዓት ላይ ጂቴንደር ሂማ ማሊኒን አግቢኝ ብሎ አሳምኗታል ተባለ። እንዲያውም ሁለቱ ለመጋባትም ቤተሰባቸው ጋር ወደ መድረስ ሄደዋል ተብሎ ነበር። ግን በዚህ መሃል አንዳንድ ሪፖርቶች እንደሚያሳዩት ከሆነ ደርሜንድር ሂማ ማሊኒን ወዷት ስለነበረ ተከተላት ተባለ። በሰዓቱ ባይገለጽም ግን በተወሰነው መልኩ ቢሆንም ሂማ ማሊኒም ደርሜንድርን ወዳው ነበረ አፍቅራው ነበር ለማለት ያስደፍራል። ስለዚህ በዚህ መሃል ደርሜንድር ሂማ ማሊኒ ልታገባ እንደሆነ ዜና ደረሰው። ይህ ዜናም እንግዲህ ለደርሜንድር አስደንጋጭ ስለነበረ የደርሜንድር የፍቅር ነገር ምንም አልታየውም። ቀጥታ ቦታው ላይ ተገኘ። ትልቅ ረብሻም ስለተፈጠረ የሁለቱ ጋብቻ ተቋርጧል ወይም ቦታው ላይ ቆሟል ተብሏል። ከዛ በኋላማ የሂማ ማሊኒና የደርሜንድር ፍቅር በጣም እያደገና እየሰፋ ሄደ። ሁለቱም ለመጋባት ወሰኑ፣ አለሙ፣ አቀዱ። ግን እዚህ ጋር ትልቁ ችግር የነበረው ደርሜንድር ከመጀመሪያም ባለትዳር ነበረ። እንደዛም ሆኖ ለልጆቹም ሆነ ለሚስቱ ለቤተሰቡ ምንም አልተጨነቀም፣ አላሰበም ተብሏል። तुम ही बताओ ना कब होगी अपनी शादी? जब होनी होगी तब हो जाएगी। ደርሜንድርም ሂማን በጣም ስላፈቀራት በፈረንጆቹ በ1989 ከራሱ 13 ዓመት የምታንሰውን ሂማ ማሊኒን እስልምናን ተቀበለና ሁለተኛውን ትዳር ያዘ። ፐርካሽ ኮር በእርግጥ ይህን ነገር ሰምታ ፍቻ አልሰጠችውም። ቢሆንም ግን እሷ ፐርካሽ ኮር የመጀመሪያ ሚስቱ ሂማ ማሊኒን መቼም ተቀብላት አታውቅም። ወደ ቤቷም አንድ ቀን እንድትገባ አልፈቀደችላትም። በእሷም የተነሳ ሂማ ማሊኒ መቼም ቢሆን አማቾቿ ቤት ሄዳ አታውቅም። ሂማ ማሊኒና ደርሜንድር ከተጋቡ በኋላ ሁለት ልጆችን አፍርተዋል። ኢሻዲዮልና አሃናዶል ናቸው። አንዳንድ መረጃዎች እንደሚያሳዩት ከሆነ የመጀመሪያ ልጁ ትልቁ ሶሊዶል በሂማና በደርሜንድር በመጋባታቸው ምን ያህል ተናዶ ነበር። አንድ ቀን ሂማ ማሊኒን እገላታለሁ ብሎ ቢላ ሁሉ አንስቶ ነበር ተብሏል። ምክንያቱም ደግሞ ሶሊዶል የእናቱ የፐርካሽ ኮር የሐዘኗ የብስጭቷ ምክንያት ሂማ ማሊኒ ናት ብሎ ስለሚያምን ነው። ስለዚህ ከጋብቻ ከረጅም ዓመታት በኋላም እንኳን በሁለቱ ቤተሰብ መሃል አንድ ናቸው የሚያስብል ምንም አይነት ግንኙነት አልነበረም። ሂማ ማሊኒ ብትሆን ከ40 ዓመት በላይ እስከዛሬ ድረስ አማቾቿ ቤት መሄድ አልቻለችም። ለበዓልም ሆነ ምንም አይነት ደስታ ቢኖር ተገኝታ አታውቅም። በእርግጥ በየጊዜው በቤተሰባችን መሃል ያለውን ችግር ጨርሰነዋል፣ ቀርፈነዋል ይበሉ እንጂ ምሳሌ በቅርቡ የሶሊዶል ልጅ ባገባ ሰዓት ላይ በህንድ ሲኒማ ላይ የተሳተፉ በጣም ብዙ አክተሮችና ተዋናዮች ተገኝተው ነበር። የጥሪ ወረቀትም ተልኮላቸው ነበር። ግን ሂማ ማሊኒ ለዚህ ሰርግ አልተጠራችም ነበር። ልክ እንደዛው በሌላ በኩል ደግሞ የሂማ ማሊኒ የመጀመሪያ ልጅ የሆነችው ኢሻዱል ስታገባም ሂማ ማሊኒም ለፐርካሽ ኮር መጥሪያ ወረቀት አላከችላትም ተብሏል። ልክ በዚህ መልኩ እንግዲህ በደርሜንድር የተነሳ ሁለቱ ሚስቶቹም ሆነ ሁለቱ ቤተሰቦቹ የጥላቻቸው ምክንያት ደርሜንድር ነው ተብሎ ይባል ነበር ወይም ይነገር ነበር። ግን በፊልም ኢንዱስትሪ ላይ አንድ ጊዜ ዝነኛ አክተር ሆኖ በትንሽ ነገር ስሙ ከተጠራ ከዛ በኋላ በተለያየ ጊዜ መጠራቱ ማይቀር ነው አይደለ? ከዛ በኋላም ቢሆን ደርሜንድር ሁለት ሚስቶቹን ካገባ በኋላ በሰማኒያዎቹ በጊዜው ታዋቂ አክትረስ የነበረችው ቆንጂዋ ከካሚታ ራጅ ጋርም ፍቅር አለው ተብሎ ተወርቶ ነበር። ካሚታ ራጅ ማለት በሂንዲ ሲኒማ ላይ በጣም ቆንጆና ዝነኛ ከሚባሉ አክትረሶች መሃል አንዷ ነበረች። እንዲያውም በሰዓቱ ቶፕ ከሚባሉ አክትረሶች ተርታም አንዷ ተብላ ትጠራ ነበር። በጊዜው ከሽሪዴቪ ቀጥሎ ብዙ ፊልም የሰራችው ካሚታ ራጅ ነበረች። በሰዓቱ ከደርሜንድር ጋር የሰራችው ከሪሽማ ቁድረት ካ፣ ጂኔን ዱንጋ፣ ኖከር ቢቢካ የመሳሰሉ ፊልሞችን አብረው ሰርተው ነበር። እነዚህ ፊልሞችም እየሰሩ ያለ
ሁለቱ በጣም እንደተቀራረቡ የተዘገበ የተወራ ሲሆን ዳርሜንደርም በጊዜው የሁለት ሚስቶች ባል ሆኖ ሁለት ቤተሰቦችንም እየመራ ከራሱ 27 ዓመት የምታንሰውን ይችን ቆንጂዬ አክትረስ ምን ያህል አፈቀራት ተባለ። ከኔ ጋር ፊልም መስራት አለባት፣ አኒታ ራጅን አስፈርሟት እያለ የፊልም ፕሮዲውሰሮችን ሁሉ ያስገድድ ነበር፣ ይጫን ነበር ተባለ። አንዳንድ መረጃዎችን በሰዓቱ የተዘገቡት የፊልም ቀረጻውን ከጨረሰ በኋላ ዳርሜንደር ቀጥታ ወደ አኒታ ራጅ ጋር ይሄድ ነበር ተብሏል። አንዳንዶቹ እንደውም እንደሚሉት ወይም የጻፉት በሰዓቱ ይህን ሁሉ ነገር ሲያደርግ በግልጽ ስለነበረ ስሜ ይጠፋል፣ ቤተሰቤ ይበተናል፣ ሚስቶቼ ምን ይሉኛል ብሎም እንኳን አይጨነቅም ብለው ጽፈውበታል። जगा दिया दिल के अरमानों को ግን ትልቁ ችግር የተፈጠረው መቼ ነው? ሁለተኛ ሚስቱ ሂማ ማሊኒና የመጀመሪያ ትልቁ ልጁ ሶሊዶል ዳርሜንደር አሁን በድጋሚ ለሶስተኛ ጊዜ ትዳር ሊይዝ ነው ተብሎ መወራት ሲጀምር ነበር። ወሬውም እነሱ ጋር በደረሰ ሰዓት ነበር ትልቅ ችግር የተፈጠረው። ይህ ዜናም በሁለቱም በኩል በጣም ቁጣ የፈጠረ ሲሆን ሂማ ማሊኒም ሆነ ሶሊዶል አኒታ ራጅን አግኝተው ከፍተኛ ማስጠንቀቂያ ሰጥተዋታል ተብሏል። እሷን መቆጣት ብቻ ሳይሆን ዳርሜንደርንም በደንብ ስላስጠነቀቁት ምናልባትም ሊያረገው ከነበረም ሐሳብ አስቀይረዋል ተብሎ ተጽፏል። በዚህ መልኩ በሶሊዶል ቁጣና በሂማ ማሊኒ ንዴት ዳርሜንደር አስቦም ከነበር እንኳን ሐሳቡን ሰርዟል፣ ትቶታል እንደማለት ነው። ከዚህ ክስተት በኋላም በፍጥነት አኒታ ራጅ ሱኒል ሲንጉራኒ የተባለ ግለሰብን እንዳገባችው ተነገረ። ትዳሯንም ከያዘች በኋላ አኒታ ራጅ ከፊልሙ ዓለም ራቀች፣ ጠፋች። ልክ እንደዚህ እንግዲህ ይሄኛው ፍቅሩ ወይም ሶስተኛ ትዳር ሊይዝ የነበረው ሊያበቃ ችሏል ተብሎ ተዘግቧል። ይሄኛው እንኳን በጣም የተወራውና ትዳር ጋር ሊደርስ ነበር የተባለው ዝምድና ሲሆን ግን የተወረቱን ብናይ ሌሎችም የጊዜው ቆነጃጅት ከዳርሜንደር ጋር አብራቸው ስማቸው ተጠርቷል። ከነዛ መሃልም አሻ ታሪክ፣ ዚነት አማን፣ ሙምታዝ፣ ራኪ ጉልዛር የመሳሰሉ ትልልቅ አክትረሶች በውበቱ ተገደው ለፍቅሩ ተንበርክከዋል የተባሉ አክትረሶች ተብሎ ተዘግበዋል። እንዲያም በጊዜው አንዳንድ ቦታ ላይ የተጻፉትን መረጃዎች እኔ ከተባለ ራኪ ጉልዛር ትዳሯ የመጀመሪያ ትዳሯ የፈረሰው ከዳርሜንደር ጋር በነበራት ቀረቤታ ነው ተብሎ ተጽፏል። እንደዛም ሆኖ ግን ራኪ የዳርሜንደር ባህሪውን ስለተረዳች በጊዜ ፈጠን ብላ መሳ ጉርዳስን አገባችና በዚህ መልኩ ከዳርሜንደር ሸሸችውም ተብሏል። ዳርሜንደር እንግዲህ የጊዜው በጣም ቆንጆ ተዋናይ ስለነበረ በየጊዜው ከተለያዩ አክተርሶች ጋር ስሙ መጠራቱ የተለመደ ነገር ነበር። ያው ይሄ ግራ አይላችሁም። ቀደም ብሎ ሰልማን ላይ እንሰማ ነበር፣ ቀጥለን ደግሞ ረንቢር ካፑር ላይ እንሰማ ነበር፣ ድሮ ደግሞ ዳርሜንደር ላይ ይወራ ነበር ማለት ነው። አንዳንድ መረጃዎች ደግሞ እንደሚያሳዩት ከሆነ በዳርሜንደር ህይወት ውስጥ ሌላ አንድ አክትረስ ነበረች። ይህንን ባህሪውን ስላወቀችም አስቀይመዋለች የተባለች አክትረስ ናት። ይህ ነገርም የተወራው በፈረንጆቹ በ1965 ሲሆን ቻንድ ኦር ሱረጅ የሚለውን ፊልም በሚሰሩ ሰዓት በዚህ ፊልም ላይም ዳርሜንደር የተወነ የነበረው ተኑጃ ከምትባለው አክትረስ ጋር ነበር፣ የነ ካጅል እናት ማለት ነው። የዚህ ፊልም ቀረጻ ከጨረሱ በኋላ አንድ ቀን ተኑጃና ዳርሜንደር ለፓርቲ ወጣ አሉ። የተወሰነ ቀንም አብረው በቆዩ ሰዓት በቀረጻው ዳርሜንደር በጣም ለመቅረብ እየጣረ ነበር ተብሏል። ከፓርቲው በኋላም ቢሆን በሌላ ጊዜ ቀረጻ ላይ ዳርሜንደር በድጋሚ ለመቅረብ ሲጣጣር ህዝብ ፊት ለፊት እዛው ቀረጻ ቦታ ላይ አስቀይመዋለች ተብሏል። ከዛም ዳርሜንደር ስርዓቱን ያዘ። ምክንያቱም ማንኛውም ሴት እንደዚህ ታስቀየመኛለች ወይም ታስከፋኛለች ብሎ አልጠበቀም ነበር። ከዚህ ድራማ በኋላም ዳርሜንደር ለተኑጃ ይቅርታ ይጠይቃት ሲሆን እንዲያውም እጅ ላይ ራኪ ሰሪልኝ ብሏታል። ይህም ማለት እህቱ አድርጓታል ተብሎ ተዘግቧል። እሷም ያገኘችውን አንድ ክር አሰረችና ዳርሜንደርን ወንድሟ አረገችው። በእርግጥ ከዚህ ከግል ህይወቱ ወጣ ብለን ደግሞ በስራ ህይወቱ ስናይ ዳርሜንደር በስራዎቹ የሚደነቀውን ያህል በዚህ ሁሉ ፊልሞች ላይ ምንም አይነት ዱፕሊኬት ወይም ቦዲ ደብል ያልተጠቀመ የጊዜው ብቸኛ አክተር ተብሎ ተመስክሮለት ነበር። የፈለገ አደገኛ የተባሉ ሲሎችንም እንኳን ራሱ በራሱ ብቃት ይወጣቸው ይተውናቸው ነበር። በ1989 ለይታ ይበቃው ከርተቪት የፊልሙ ላይ አንድ ሲን ቀረጻ አክሽን በተባለ ሰዓት ዳርሜንደር በትክክለኛው ከትክክለኛ ቺታ ጋር ታግሎ ነበር። ይህንን በማድረጉም በትክክለኛ ህይወቱም ጀግና መሆኑን ምሳሌ ያስቀመጠ አክተር ሊባል ችሏል። በወጣትነቱ የዳርሜንደር እናቱ ዳርሜንደር ቆንጆ መሆኑን አላመነችም ነበር። ግን ወደ ፊልሙ ዓለም ከገባ በኋላ አንድ ሰርቬይ እንደሚያሳየው ከሆነ የጊዜው በጣም የሚያምርና ቆንጅየው የዓለማችን አክተር ተብሎ ተመዝግቦለት ነበር። ይህ ቁንጅናና ውበቱን ካየ በኋላ የጊዜው ታዋቂ አክተር ዲሊፕ ኩማር በጣም ይበሳጭና ይናደድ ነበር። እንዲያም ሁል ጊዜ ይናገር የነበረው ፈጣሪ ልክ እንደ ዳርሜንደር ለምን ቆንጆና የሚያምር ሰው አላረገኝም ብሎ ይቆጭ ነበር ተብሏል። ይህን ነገር በቅርቡ ከማረፉ በፊት ማለት ነው ዳርሜንደር ራሱ በአንድ ኢንተርቪው የተናገረው ቃል ነው። ዳርሜንደር ከማረፉ በፊት ያው 89 ዓመቱን ይዞ ነበር። በእርግጥ ፖለቲካ ላይም ተሳትፎ አድርጓል ከትወና በተጨማሪ። እንዲያም በፖለቲካውም የተሳካለት አክተር ነበር ለማለት ያስደፍራል። ምክንያቱም እስከ መጨረሻው ሰዓት በፊልሙ ሆነ በፖለቲካው በትክክል ይሰራ ነበር። ዛሬ ላይ ዳርሜንደር እንኳን በመካከላችን አይገኝም። ስሙን ወደፊት ይዞ ለመሄድ ደግሞ ከስራዎቹ በተጨማሪ ልጆቹ ሶሊዶል እና ቦቢዶል አሉ። እንደሚታወቀው በፊልማቸው ላይ በጣም ኃይለኛና ጉልበተኛ የሆኑ ሲተውኑ ልክ እንደ አባታቸው ይወደድላቸዋል። በሌላ በኩል ደግሞ የሁለተኛ ሚስቱ የሂማ ማሊኒ ሁለት ሴት ልጆች እነሱም በሂንዲ ሲኒማ ላይ
ተሳትፎ ያደርጋሉ። ሁሉም እንግዲህ ወደፊትም ቢሆን በስራቸው የአባታቸውን ስም እያስጠሩ ይቀጥላሉ ማለት ነው። ደርሜንድር በስራ ህይወቱ ለሂንዲ ሲኒማ በጣም ምርጥ የሚባሉ ፊልሞችን ሰርቶ አስረክቧል። ሾሌ የተሰኘው ፊልም ላይ ቢሩ የሚለው ካራክተር ዛሬም ድረስ ይረሳ ቢባል እንኳን የሚረሳ አይደለም። ልክ እንደ ቢሩም ቀደም ብሎ ደርሜንድር የተወናቸው ፊልሞች ላይ የነበሩ ገጸ ባህሪዎች በጣም ብዙ አሉ። ብዙ ተመልካች የሚወዳቸውና መቼም አይረሳቸው። ግን ከዛ ሌላ በጣም አስደናቂው ነገር ይህን ያህል ምርጥ ትወናዎችን አሳይቶ ስኬታማ ፊልሞችን ሰርቶ በጣም ትንሽ አዋርድ የተሸለመው። ከሱ በኋላ ወደ ፊልሙ ዓለም የገቡ በጣም ትልልቅ አክተሮች፣ ስታሮች፣ ሱፐርስታሮች የተለያየ መጠሪያ አግኝተዋል። በጣም ብዙ አዋርዶችንም ተሸልመዋል። ግን ከነሱ አኳያ ስናየው ይህ ብቃት ያለውና ዝነኛ የነበረው ቆንጂየው ደርሜንድር የተባለው ተዋናይ እነዛን ትልልቅ አዋርዶች ሊሸልሙትም ይገባዋል ብለው ሊሰጡትም አላሰቡም። በጣም ብዙዎቹ ይገባዋል የሚባሉ አዋርዶች ነበሩ። በእርግጥ በፈረንጆቹ በ1997 ፊልምፌር አዋርድ ዝግጅት ላይ ላይፍ ታይም አቺቭመንት አዋርድ ብለው ሰጥተውታል። በፈረንጆቹ በ2012ም ከህንድ መንግስት የሚበረከተውን ፐድማቡሸን አዋርድም ሸልመውታል። ደርሜንድር ለሁለቱም ወንድ ልጆቹ በጣም ቅርብ የነበረ ሲሆን ሶሊዶልም ሆነ ቦቢዶል ደግሞ ለአባታቸው በጣም ቅርብ ነበሩ። ደርሜንድር እስካረፈበት ሰዓት ድረስ ከፊልሙ በጣም ብዙ ማራቀም ነበረ። የተለያዩ ፊልሞች ላይም ብቅ ማለት ይወድ ነበረ። ምንም እንኳን እረፍት ያስፈልግሃል ቢባልም ደስተኛ አልነበረም። ከማረፉ በፊትም ፋርም ሃውስ እየሄደ የተለያየ ግብርናዎችን ሲሰራ ይታይ ነበረ። ሶሻል ሚዲያ ላይ በእርግጥ የተወሰነ ተሳትፎ ነበረው። ቲቪ ላይም ቢሆን አንዳንድ ቦታ ላይ የተጋበዘ ይገኝ ነበረ። በመጨረሻም ይህ አንጋፋ አክተር ያለፉት ጥቂት ቀናት አርፏል ተብሎ እየተወራ ነበረ። ባመመው ሰዓት እንዲያውም አሞት ሆስፒታል በገባ ሰዓት ላይ ከሆስፒታሉ ፎቶ አንስቶ ያወጣውን የሆስፒታል ሰራተኛ ሁሉ ሆስፒታሉ በፖሊስ ቁጥጥር ውስጥ እንዲገባና የሰውን ገበና አጋልጧል በሚል ተጠያቂ አድርገውት ነበረ። ግን ያ ወሬ ሞቷል ተብሎ እየተወራ ውሸት ነው እያለ በመናገርበት ሰዓት ላይ የመጨረሻ ስራ የሆነው ኢኪስ የተሰኘ ፊልም ሊለቀቅ አንድ ወር ያህል ሲቀረው ኖቬምበር 24 2025 ላይ የቦሊዱ ሂማን በጣም የሚያምረው ቆንጂዮ ተዋናይ ህይወቱ እንዳለፈ ዜና ተሰማ። በስራዎቹ የህንድ ሲኒማ በዓለም አቀፍ ደረጃ ዝነኛ እንዲሆን ትልቅ አስተዋጽኦ ሰርቷል አድርጓል የሚባልለት የሚመሰከርለት ይህ አክተር በመጨረሻም ይችን ዓለም ተሰናብቶ ወደማይቀረው ጉዞ ሄዷል። ነፍስ በሰላም ትረፍ ብዬ እኔም ፕሮግራሜን አጠናቅቃለሁ። ውድ ቤተሰቦች ብዙዎቹ መረጃዎች እንግዲህ የተለያየ ቦታ ላይ የሚገኙ ናቸው። ዊኪፒዲያ ላይም ጎግል ላይም ገብታችሁ ብታዩ ያሉ ናቸው። ለዛ ነው ተወርቷል ብዬ የምለው። ስለ ሞት ሰው መጥፎ እንኳን ማውራት ተገቢ አይደለም፣ ግን መረጃ ነውና ምንነቱን እንድታውቁት ያጫወትኳችሁ ነው። ፕሮግራማችንም የበለጠ መሳጭ ለማድረግና ተመችቷችሁ እንድታዩት ነው። ተመችቷችሁ እንዳያችሁት እርግጠኛ ነኝ። እናንተስ ከደርሜንድር በጣም የምትወዱትና የተመቻችሁ ፊልም የትኛው ነው? እሱንም ኮሜንት ላይ ጻፉልኝ። ለማንኛውም ቪዲዮን ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁኝ። ምክንያቱም ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।